ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ ዛሬም ዳጣ ክፍል 28ን ይዤላችሁ ቀርብ ያለው ማለት ነው። እንደምታዩት ባለፈው ክፍላችን ላይ ኤቢ እንግዲህ የዲኤን ውጤት ምርመራውን አውቃለች ማለት ነው። ወረቀቱን ይዛ ልታየው ስትል ዳጣ እንግዲህ በድንገት መታ ወረቀቱን ሳታየውም ከእጇ ነጥቃ እንደወሰደችባትና ያው በሌላ ነገር እንዳሳበበች ነበረ ያየ ነው። በዛውም ቀጥሎ እንግዲህ ወይዘሮ ማርታና አቶ ደረጀ ስለ ሰላም ጉዳይ በጣም እያስጨነቀቸው እንደነበረ የሰላም ጉዳይ እንግዲህ ባለቤቷን ለማስተዋወቅ ፈቃደኛ እንዳልሆነች እየተመካከሩም ስለነበረ ደረጀ ግን የሚያውቀው ምስጢር ስላለ ሰላም እዚህ ቤት መውለድ እንደሌለባትና ቤት ተከራይተው ውጭ ሊያኖሯት እንደሚፈልጉ ከማርታ ጋር ተመካከሩ። ማርታም በነገሩ እሷ ፈቃደኛ ካልሆነች በግድ ውጪ አንላትም፣ ልጆቻችን ልክ እንደ ልጆቿ ሲያጠፉ ተቆጥታ ሲራቡ አብልታ ችግሩ ቀጥታ ያሳደገችልን እናት ዛሬ ግን እርጉዝ ሆና ልናባረራች አንችልም። እኛ ሴቶች እርግዝና ላይ ሆነን ያስቀየመንን ሰው በጭራሽ ይቅር ልንለው አንችልም፣ አንረሳውም እስከ ዕለተ ሞታችን ድረስ በማለትም ለአቶ ደረጀ አስረድታው እንደነበር በባለፈው ክፍል አይተናል። በዛሬው ክፍል እንግዲህ ደረጀም ቆይ እስቲ ማርትዬ አንቺ ተያት እኔ ጠይቃታለሁ በማለትም ቀጥታ ወደ ሳሎን በመምጣት ሰላምን አስጠርተዋት ሰላም እንግዲህ አሁን አንቺ እንደዚህ ደክመሻል እና ለራስሽ ባለቤትሽም ማስተዋወቅ አልፈለግሽም ከኛ ጋራ ምንድን ነው ችግሩ በማለትም ጠየቃት። ሰላምም አዎ ማስተዋወቅ አልፈልግም በማለት ስትመልስለት ለምን ባል እንዲኖርሽ አትፈልጊም ወይ ስላት እኔ ባል እንዲኖረኝ አልፈልግም፣ ልጄን በሰላም ልገላገል እንጂ ከዛሬ በኋላ ወንድ እንዲነካኝም አልፈልግም በማለትም መለሰችለት። ከዛም በኋላ አቶ ደረጀ በነገሩ ግራ በመጋባት በቃ እንደዛ ከሆነ ለራስሽ ቤት ተከራይተንልሽ እዚሁ አካባቢ ለራስሽን ነጻነት አድርገሽ ኑሪ፣ ምክንያቱም ከልጅ ጋር እዚህ ሰራተኝነት ይቅርብሽ በማለትም ሲያማክሯት እኔ አልወጣም ከዚህ ቤት በማለት ቁርጥ ያለ ሀሳብ ተናገረች። በዚህ ጊዜ አቶ ደረጀ በጣም ተበሳጨ። እንዴ ለምንድን ነው የማትወጪው ለምን በሚል አሁንም ማፋጠጥ ጀመረ። ሰላም ግን በጣም የደበቀችው ደረጀ የሚያውቀው ትልቅ ምስጢር አለ። ከዛ በኋላ ግን ሰላም ነገሩ በጣም እየከፋበት መጣ። ምክንያቱም ባልሽ ካላስተዋወቅሽ የሚል ከኤቢ በኩልም በጣም ሁሌ በተደጋጋሚ እያስጨነቀቻት ነው። ከዛ በኋላ ለኤቢም ባሌን አስተዋወቅኝ ስትላትም ሁሌ በተደጋጋሚ እያስጨነቀቻትም ስለነበረ እሺ ያስተዋውቅሻለሁ ያለቻትንም ኤቢ እየጠበቀቻት እንደሆነም አሰበች። ከዛ በኋላ እንግዲህ ግራ ተጋባች። ከዛ ቀጥታ ለደረጀ እኔ አልወጣም ከዚህ ቤት ለምን እንደማልወጣ ታውቃለህ ካለችው እኔ አላቅም በማለት አቶ ደረጀ መለሰላት። እንዴት አታቅም? እኔ ለዘመናት ለአመታት የለፋሁለት ለአመታት የጠበኩት ነገር ሳላገኝ አልወጣም በማለት መለሰችለት። ለምን ብሎ አቶ ደረጀም ሲጠይቃት አታቅምና ነው እኔ እዚህ ቤት ከሰራተኛ ባለፈ መኖር አቅቶኝ ነው፣ የምኖርለት ነገር ስላለ ነው እዚህ ቤት ውስጥ ስትል እኔ አላቅም በማለት መለሰላት። በዚህ ጊዜ ነበረ ሰላም እንግዲያውስ እስከምታቅ ድረስ ከዚህ ቤት ንቅንቅ ብዬ አልወጣም በማለት እርግጡን ነገረችው። ከዛ በኋላ አቶ ደረጀ ማልቀስ ጀመረ። ሰላምም እኔ እዚህ ቤት ውስጥ ከሰራተኛ ባለፈ የምኖርለት ነገር አለኝ፣ ለዘመናት ስጠብቀው፣ ለዘመናት ሳስበው፣ ለዘመናት ስለፋለት የነበረው
የነበረችዋ ልጄ የት አለች? የልጄን ማንነት ሳላቅ፣ ልጄ የት እንዳረካት ሳላቅ፣ ልጄ ማን እንደሆነች ሳልረዳ ከዚህ ቤት ውስጥ አልወጣም በማለት ለአቶ ደረጀ አሁንም አስረግጣ ነገረችው። አቶ ደረጀ በነገሩ በጣም ግራ በመጋባት ስቅስቅ ብለው አለቀሰ። ምክንያቱም ልጄ የምትባለው እንግዲህ ዳጣ ናት። እናትና ልጅ አይተዋወቁም። ነገር ግን ሰላም በተደጋጋሚ ሆዷ የነገራት ነገር አለ። ዳጣ ልጇ መሆኗን በተደጋጋሚ የሚነግራት ነገር ነበረ። ሁሌም የተወለድሽ እያለችም ስትጠይቃት ነበረ። ዳጣም እዛ ቤት ስትገባ ሰላም እንግዲህ መጀመሪያ ላይ ለመውጣት ከዛ ቤት ሀሳብ እንደነበራት እዛ ቤት እንደሚበቃት ተናግራ ነበረ። ከዛ በኋላ ግን ዳጣ ከመጣች በኋላ ይሄ ነገር ሳላጣራ ከዚህ ቤት አልወጣም በማለትም ውሳኔዋን እንደቀየረች ከዚህ በፊት ባለፉት ቪዲዮዎቻቸው ሰምተናል። እናንተም ገብታችሁ ማየት ትችላላችሁ። ክፍል 10 ቤት ምናምን ማለት ነው። ገብታችሁ ማየት ትችላላችሁ ማለት ነው። ከዛ በኋላ እንግዲህ አሁንም አቶ ደረጀ በጣም ስቅስቅ ብለው አለቀሰ። ሰላምም እንግዲህ የልጇን ማንነት ሳታቅ ከዛ ቤት መውጣት እንደማትችል ስትነግረው ለማርታ ምን ብሎ ማስረዳት እንዳለበት ግራ ተጋብቷል አቶ ደረጀ። ዳጣም እንግዲህ እናቷ መሆኗን እንዴት ብሎ ሊያስረዳት እንደፈለገ በጣም ግራ ተጋብቷል። ነገሩ እንዴት ነው? ውሽማችሁን ሰራተኛ አድርጋችሁ ማኖር ማለት እኮ ነው እዚህ ጋር። ሰላም ልክ እንደ ውሽማ፣ ምክንያቱም ማርታ ትክክለኛ ባለቤቱ ናት። ሰላም ደግሞ እንደዚሁ የምጠቀምባት ያው ከአንድም ሁለቴ እንዳረገዘች በሱ ምክንያቱም ሰላም ዳጣን አርግዛ ከተወለደች በኋላ ከህፃንነቷ ነበር አውጥተው የጣሏት። ይህ ምንድን ነው ማርታ እንዳታቅ ተብሎ ነበር የተጣለችው ዳጣ ማለት ነው። እዛም በኋላ እንግዲህ ዳጣም ያው አድጋ በስተ መጨረሻ አባቷን ስታገኝ እንግዲህ አባትየው ደግሞ ሰላም ናት እናትሽ ቢላት ምን ይሰማት ይሆን? ምክንያቱም ሰራተኛዋ እናቷ ናት ብላ ስትነገር ዳጣስ ምን አይነት ስሜት ነው የሚሰማት በአባቷ ላይ? ለአባቷስ ምን አይነት ፊሊንግ ይኖራት ይሆን? ሰላምም በዚህ ልክ ዳጣ ልጅሽ ናት ብሎ ሲነግራት ልጄ ለካ ጎዳና ነው ወይ ያደገችው በማለት ደረጀ ላይ ምን አይነት አስተሳሰብ ይኖራት ይሆን ሰላምን? በዚሁ ባሻገር ደግሞ ለወይዘሮ ማርታስ እንዴት ተብሎ ነው ይሄ ነገር ማስረዳት የሚችለው? አቶ ደረጀ በጣም ውስብስብ የሆነ በጣም ግራ የሚያጋባ ነገር ነው ይሄ ነገር ለአቶ ደረጀ ማለት ነው። እና በጣም ከባድ ውስጥ ነው ያለው አቶ ደረጀ። ከባድ ውጥረት ውስጥ እንደገባ ያስታውቃል። እንግዲህ ወይዘሮ ማርታም ይሄ ጉዶች በሙሉ ካወቀች ትዳሩ እንደሚበተን ነው እንደምታውቁት ማለት ነው። እና ውድ ቤተሰቦቼ ዳጣና ሰላምስ እናትና ልጅ መሆናቸውን ሲሰሙ ምን አይነት ስሜት ምን አይነት ፊሊንግ ይኖር ይሆን? በእርግጥ ሰላም ጥርጣሬው ላይ ናት ሁሌም ስለሱ። እንግዲህ ያው እናት ስትሆኑ ሆዳችሁ የሚነግራችሁ ነገር አለ ስለ ልጅና ሁሌም እንግዲህ እሷ ፍላጎቷ የዳጣ ማንነት ማወቅ፣ ዳጣ የት ከማን እንደተወለደች የት አካባቢ ልጅ እንደሆነች ሁሌ ፍላጎቷ ነው። በጉጉት እየፈለገች ነው ለመጠየቅ። ነገር ግን ዳጣም ግልጽ አድርጋ መናገር ስላልፈለገች ግራ ተጋብታለች ሰላምዬ ማለት ነው። እንግዲህ ካሁን በኋላ ልጅሽ ናት ተብሎስ እንዴት ነው የሚያስተዋውቃት? አቶ ደረጀ እንግዲህ ወጥመድ ውስጥ ትልቅ ወጥመድ ውስጥ ገብታል። በዚህ በኩል ዳጣ እናትሽ ሰላም ናት ስትባል እናቴ ሰራተኛ አድርጎ ነው ወይ የሚኖረው የሚለውንም ምን አይነት ስሜት ይኖራታል አባቷ። በዚህ በኩል ደግሞ ወይዘሮ ማርታ በትዳሬ ላይ መግጧል ብላ ምን አይነት ስሜት ይኖራታል ለባሏ። በዚህ በኩልም ደግሞ ሰላም ልጇን ጎዳና ላይ ተጥሎባት አድጋ ዛሬ ላይ አባቴ ብላ ስትመጣ እንዴት አላስተዋወቀኝም እስከ ዛሬ? እንዴት እሷ መሆኗን አልነገረኝም? በዛ ላይ ልጄ እንዴት ጎዳና አድገች? እንዴትስ አውጥቶ ጣለብኝ? የሚለውን በጣም ስብስብ ውስጥ ገብቷል አቶ ደረጀ ማለት ነው። በጣም ግራ የሚያጋባ ነው። እስቲ በጉጉት እንጠብቃለን የሰላምና የዳጣ የእናትነት ምን አይነት እናትና ልጅ መሆን እንዴት እንደሚቀበሉት፣ እንዲሁም ወይዘሮ ማርታ የዳጣና የሰላም እናትና ልጅ መሆን የእሷ ትዳር ላይ ምን አይነት ስሜት ይኖረው ይሆን የሚለው በጣም ያጓጓል።
እና ውድ ቤተሰቦቼ በቀጣይ ክፍል እስከምንገናኝ ድረስ ይሄ አጓጊ ዲራማን በቀጣይ ክፍል ይዘን እስከምንቀርብ ድረስ በያላችሁበት ሰላምና ጤና ብቻ እመኝላችኋለሁ። ሰላም ሁኑልኝ። አመሰግናለሁ።